አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴይነብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም ቤተሰብ፣ ይሄ ልዩ ሲኒማ ነው የአፍላ ፍቅር ኦፊሻል ፔጅ። ስለዚህ ትክክለኛውን አካውንት ሰብስክራይብ በማድረግ ይከታተሉ። እናመሰግናለን። ይሄ ልጅ በቃ ልፋታም አላችሁ እንዴ ልጆቹ? ሃይ ፊዮሪ። ሰላም። ምን ነው የተናደድሽ ትመስያለሽ? አሁንም እነሱ ሲል ለመከታተል ነው የመጣው? አዎ ለመከታተል ነው። ችግር አለ? አንተ ቆይ ለምን አትፋታቸው? ወድጄ መሰለሽ? መከረኛ መቼም አንተ ስለተጎዳ ነው። ለነገሩ ያልደረሰበት ግልግል ያቃል አይደለም ይባላል። እንዴ መቅዲና ሄኔ አቤል ያ ልጅ ከፊዮሪ ጋር ምንድነው የሚሰራው? በእውነት ነው ምንም አውቀው ነገር የለም። ስታይ ምንም አላውቅ ህፃን ልጅ መስልሻለሁ? ቾምቤ እባክህ ተረጋጋ። ምንም የሚያረጋጋ ነገር አለና ነው የምረጋጋው። ፊዮሪ ያቺ መቅዲ ናት? አዎ መቅዲ ናት። ምን ነው ተዋወቃላችሁ እንዴ? ፊዮሪ ብይ እያለብኝ ነው። አቤል ተረጋጋ። ምንድን ነው የሆንከው? ምን ያልሆንኩት ነገር አለ? ለማንኛውም እኔ ነኝ ጥፋተኛ። ብልግናሽን እያወቅኩኝ እውነት አለኝ ስማኝ ስትኝ ልስማሽ ማለት። ቾምቤ እባክህ ተረጋጋ። እኔ ራሴ እውነት አለኝ። ምንም የምሰማሽ ነገር የለም። አንቺ በጣም ውሸታም ነሽ፣ ሴሰኛ ሰው ነሽ። እኔ ሴሰኛ አይደለሁም። እውነት? ታዲያ ከድሮ ፍቅረኛሽ ጋር ተያይዘሽ ለምንድን ነው ሩም የገባሽው? ተናገሪ እኮ። እኔ እኮ ላስረዳህ ነበር። አንተ ግን እኔን ከመስማት ይልቅ ያለፈ ታሪኬን ተጠቅመህ ቅስሜን ሰበርከው። አታስመስይ። አንቺ ምንም እውነት የለሽም። ቢገባ ከስር እየተከተልኩ ይቅርታ የምጠይቀህ ስላጠፋው ሳይሆን ያለፈ ታሪኬን እየተጠቀምክ እየመዘንከኝ ስለሆነ ነው። እኔ ባለፈው ታሪክሽ ሳይሆን ባየሁት እውነታ ተነስቼ ነው አላናግርሽም ያልኩሽ። እሺ እንደዛ ከሆነ ልቡን የሰበርኩት ያስቀየምኩት የበደልኩት ያለፈ ታሪኬ አንድ አካል የሆነ ሰው እዛ ጋር አለ። ከፈለክ እንሂድና ለምን አብረን አንጠይቀውም? ተስማምተሽ ያደረግሽው ነገር ጽድቅ ነው ብሎ እንዲነግረኝ የምፈልግ ቂል መስልሻለሁ? አዎ ቂል ነህ። ስማ እኔ ፍቅርን ድጋሚ ሀው ብዬ መቁጠር የጀመርኩት ካንተ ጋር ነው። አንተ ግን ይሄ የማይገባህ ቂል ነህ። እሺ አዎ ያልገባኝ ቂል፣ ሰው ባለፈው ስህተቱ አይለካም የሚል ቂል። ትልቁን ስህተቴን ልንገርሽ፣ አንቺን ማፍቀር። ለኔ ግን ትልቁና ብርቅዬው የህይወት ስጦታ ያንተ ነበርክ። አረ ለዛ ነው ልቤ እንዳይድን አድርገሽ የሰባበርሽው። በቃ ቾምቤ አንተ አሸንፈሃል። እኔ ጥፋተኛ ነኝ። አረፍሽ። ከዚህ በኋላ አጥብብኝ ታደርሽሽ። መሸጉትን ከፈለግሽ እዛው አቤል ጋር ሄደሽ መሸጉት ትችላለሽ። ቾምቤ እኔ ግን አንተን ከምጠላ ራሴን ብጠላ መርጣለሁ። በማያልቅ በማይሰባበር ሙሉ በሆነ ከልብ በመነጨ ፍቅር አፈቅርሃለሁ። አያስፈልግም። አቤል አሁን ተረጋጋ።
ፊዮሪ በረጋጋ ደስ ይለኛል፣ ግን ምን መረጋጋት አልቻልኩም። ለምን? መቅዲን አይቼ መረጋጋት አልችልም። ምንም እየገባኝ አይደለም። ቆይ መቅዲን የት ነው የምታውቃት? ዩኒቨርሲቲ። ምን? አዎ ፊዮሪ። ብቻ ልቤን ሰብራ ፍቅረኛ እንዲኖረኝ አልፈልግም ምናምን ያልከው በመቅዲ ምክንያት እንደሆነ። አዎ ልቤን እንክትክት አድርጋ የሰበረች፣ ግን ደግሞ የልቤ ላይ ንግስት፣ በጣም የምጠላት ግን ደግሞ በጣም የማፈቅራት፣ ከልቤ ላይ ፍቄ የማላወጣት ጠባሳይ ናት። የፈጣሪ አለ። ቆይ ምን አይነት ነገር ነው የምታወራው? ለመሆኑ ቆይ አንቺ የት ነው የምታውቂያት? እሱ እንኳን ታሪኩ ነው። መቅዲዬ ይህ ስብራት አይዞሽ በሚባራት ቃላት የሚድን ይመስልሻል? ቦኒ አቤት ሸንኮራዬ፣ በጣም ይቅርታ። ይህ ሁሉ ነገር የሆነብሽ በእኔ ነው። ከዚህ ሁሉ ጊዜ በኋላ ከየት መጣ? ለምርቃቴ እኮ ጠርቼሽ ነበር፣ ግን አልመጣሽም። ምን ብዬ ልምጣ ማለት? ቆይ አንተ ምን ነህ? ቦንዬ አትናደጅብኝ። ምንም አይደለሽም፣ ጓደኛዬ ብቻ ነሽ። ለመሆኑ እርሳኝ ብዬ ስንት ጊዜ ነው የነገርኩ? በጣም ብዙ ጊዜ። በጣም ወደው የምሳሳለት ሰው እንዳለ ታውቃለህ። ቆይ አንተ የራስህን ኑሮ ለመኖር አትሞክርም? ቦንዬ እየሞከርኩ እኮ ነው። ከሆነ አታገኘኛ። ፈልጌ ያገኘሁሽ ነው እንደሚመስልሽ? እንጃለህ። በቃ እኔን እርሳኝ። አንተም ባገኘሁ ቁጥር የሰራሁት ጥፋት ጸጸት ሆኖ ልቤን ይፍቀዋል። እሱ ጥፋትሽን እኮ ነው ረስቼዋለሁ። እኔ ደግሞ መቼም ልረሳው የማልችለው የእድሜ ልክ ጠባሳይ ነው። ስለዚህ በቃ ከቻልክ እርሳኝ። በልብ ያለን ሰው መርሳት ያን ያህል ቀላል ይመስልሻል? ቢሆንም በቃ እርሳኝ። በአካባቢ ነፍሴን እያስጨነካት ነው። እኔ እኮ ጓደኝነታችን ብቻ ነው የምፈልገው። ጓደኛህም ያንተ ህይወት አካልም መሆን አልፈልግም። ለምን? ምክንያቱም ከዚህ በኋላ ያንተና የኔ መገናኘት ካንተም አልፎ ቾምቤን እኔንም ስለሚጎዳኝ። እሺ ይሁንልሽ። ግን አንቺ እንዴት ነሽ? ይኸው እንደምታይኝ በፍቅር ስቅይት እያልኩልህ ነው። ደህና ሁን ፊዮሪ። ከቻልሽ አብረን መሄድ እንችላለን? እሺ ቻው። ቦኒ ደግሞ በመጣት ስላልተገኘሽ ይቅር ብዬሻለሁ። አውቃለሁ። አቤል እባክህ ከቻልክ እርሳኝ በቃ። እናንተ ልጆች ግን ፎንቃ መጀመራችሁ እየተዋጠልኝ አይደለም፣ ግራ ነው እየገባኝ ያለው። ለምንድን ነው ግራ የሚገባው? ምን አድርግ ብለህ ነው አንተ ጓ የምትልብኝ? ምንድን ነው የምትለኝ? ለምንድን ነው የምታፈለው? ሄሉኒ ምን አደረኩኝ? ምን አድርግ ነው የሚለኝ? ኧረ ምንም አላደረክም። አንተ ሀሳቡን አስጨርሰው። ሲጀምር ደህና ሀሳብ ሲኖረው አይደል? እንዴት ደርቲ ማይንድ የሚባሉ ሰዎችን ታውቂያቸዋለሽ? ኧረ እኔ አላውቃቸውም። ለነገሩ አንቺ ደርቲ አይደለሽ? በምን ታውቂያለሽ? ብቻ እኔን እንደምን ደርቲ እያልከኝ ያለው? ታዲያ እኔ ነው እስታይል አንተ ደርቲ ካልከኝ ደርቲ እንዴት መሆን እንደምችል አሳይሻለሁ። ታውቂኛለሽ ደግሞ እንደዚህ አድርጌ እንዳልፈርሽ ለምን ይላቀሱ? ምንድን ነው አንተ ጓ የምትለው ሲጀመር? ሄሉ እንደዛ አትይም እንዴ? ምን አድርግ ነው የምትለኝ እንዴ? ለምንድን ነው ክስክስ የሚለኝ ይልሽ? በቃ እኔና ሄሉ አንድ ላይ ስንሆን አንተ እንድንሆን አልፈልግም። ምን አደረኩኝ? አሁን ብራዘሪ ነው ምናምን ብዬ አጠገብ በሆንኩኝ ምን አደረኩሽ? ምን አድርግ ነው የሚለኝ ይሉ? ኧረ እባክህ የማላውቅ ነው የሚመስል አንተና ፒያራችን አንድ ላይ ስትሆኑ ስለማዘግ ትበቀለኝ እንዳልሆነ ማላውቅ ነው የሚመስል። እንደዛ አላሰብኩም። ግን አንተ ካሰብክ ይመችሽ፣ አደርገዋለሁ። ማለት በምን አይነት መልኩ ነው የምትበቀለው? ከጓደኛ ጋር አብራ ተሰለድ ሲባል አልሰማሽም? የኔሮ ፋይሉን እያመጣው ጀባ ልሻለሁ። አንተ ለምን ወደ ፒያራችን አቆሱ? ፒያራችን የምትለው ሔዋንን ነው አይደለ? አዎ ሔዋንን ነው። ያው ከስንት ጊዜ በኋላ ከአንቺ አልለይም የኔ ቆንጆ ብሎ ትቱ ብሎ ያው እጁ ካስገባ በኋላ እኛ መጥቶ እዚህ ያዝገናል። ኧረ ሚኪ በእናትህ ይደብራል። ብቻ እያሰብክላት እንዳይሆን። አዎ አስብላታለሁ። ምን በይነ ሲጀምር ደፋር ፒያሬ እኮ ነች። በአንተ ምክንያት እንዲደብራት አልፈልግም። ቀጠለበት። የስ አገኘሁ የታባ
መቅዲ በእናትሽ ተረጋጊ። ተይ ፊዮሪ፣ ቆይ የፈለገ ነገር ቢሆን እንዴት እንደዚህ ይናገረኛል? ቆይ ምን ብሎሽ ነው? ሴሰኛ ነሽ አለኝ። ምን? ሄኒ ነው እንደዚህ ያለሽ? አይገርምሽ ፊዮሪ? ቆየን የምትይው ሰው የትናንት ታሪክሽን ተጠቅሞ ሊጎዳሽ መሞከር አለበት? በፍጹም የለበትም። የሚገርምሽ ፊዮሪ፣ ቾምቤን አፍቅሮ የነበረው ትናንት አቤል ላይ ማግጬ ሁሉም ሰው በጠላኝ ሰዓት እሱ ግን አፍቅሮኝ ስለነበረ ነው። ግን እኮ እሱ እንደዚህ ያለሽ ተናዶ ነው። የፈለገ ቢናደድስ እንዴት እንደዚህ የማይረባ ቃል ተናግሮ ቅስሜን ይሰብረዋል? ካልደበረሽ አንድ ጥያቄ ልጠይቅሽ። ምንድነው እሱ? ምናልባት አቤልን ሲያይ የተሰማው ነገር ከቁጥጥር ውጪ እንዲሆን አድርጎት ቢሆንስ? የምር ፊዮሪ በጣም ይከፋኝ። እኔ እኮ አቤል ላይ የሰራሁትን ስህተት ቾምቤ ሌላ ለመድገም ለማረም የምጥር ሰው ነበርኩ። ቆይ ሄኖ ካልሰማሽም የሚልሽ እውነት ምንድነው? ከሱ ጋር ፍቅር ከጀመርም በኋላ አቤልን ተከትሎ ሩም ስገባ አይቶኝ ነበር። ምን ነው? ቾምቤ እኮ እውነቱን ነው። አንቺ እውነትም የለየልሽ ሴሰኛ ነሽ ልትይ ነው? አይ እንደዛ ሳይሆን አለ አይደለ። ለነገሩ አይደለም አንቺ ሌላም ሰው ቢሰማ የሚለው ነገር ነው። በእናትሽ እኔ ቆንጆ ተረጋጊ በቃ። ልክ ነሽ፣ መረጋጋት ነው ያለብኝ። ከዛ ለሱ ታማኝ ሴት እንደነበርኩኝ አሳይቼ የፈለገው እንዲወስኝ ተዋዋለሁ እኮ። ይሄን ሁሉ ነገር ለማድረግ እኮ መጀመሪያ አንቺ መረጋጋት ነው ያለብሽ። አዎ እረጋጋለሁ። አይ እንዴት ነሽ? አለው ምን ነው ስሜት ትክክል አይደለም። ምን ተፈጥሮ ነው? ልረሳው የምታገለለት ትዝታ ተቀስቅሶ። የትኛው ትዝታ? የቦኒ ትዝታ። ምን? ቦኒ ደግሞ ማናት? ደስታዬና ስብራቴ። አልገባኝም። ቦኒ ማለት የነገርኩሽ የታሪክ ባለቤት ናት። ገባኝ። እና በምን ትዝ ብለህ ነው? ትዝ ብለኝ ሳይሆን በአካል አግኝቻት ነው። ምን? ብቻ ልታገኝ መጣ እንደ? እንደዛ እንኳን አይደለም። እና ምንድነው? የተገናኘነው በአጋጣሚ ነበር። የድሮ ፍቅረኛ ያውም ከገዛ ጓደኛ ጋር ቺት ያደረገችበት ከዚህ ሁሉ ጊዜ በኋላ በአጋጣሚ ያገኘች። አይገርምሽም ጸጋ? ይሄ ምንም ስሜት የማይሰጥ ነገር ነው። እንዴት? እኔ ግን ያገኘችው በአጋጣሚ ነው ብዬ አላምንም። አይ እሱ እንኳን በአጋጣሚ እንዳገኘችኝ እርግጠኛ ነኝ። ከሆነ ጥሩ። ታዲያ ስታገኛት ምን ተሰማ? ልቤ ለሁለት ነው የተከፈለው። ስትል? ለቅስበት የናፍቆት የፍቅርና የደስታ ስሜት ተሰማኝ። ከዛስ? መልሶ ግን የጸጸትና የጥላቻ ስሜት ተሰማኝ። እውነት ለመናገር ለማስተናገድ የሚከብዱ ስሜቶችን ያስተናገድኩ። የሚገርምሽ ነገር ደግሞ እኔና እሷ ከተለያየን በኋላ ከያዘችው ፍቅረኛ ጋር ሆኖ ነው ያገኘኋት። አሁን ገባኝ። ልታስቀና አስባ ነው የመጣችው ማለት ነው። እንደሱ እንኳን አይደለም። እንዴት አልክ? እሱ ምንን ሲያየኝ የሆነ ነገር ተሰምቶት በኃይለኛ ተጣልቶት ነው ጥሏት ሄደው። እቺ ግን ምን አይነቷ ኬስ ነች? ተይ ጸጋ በእናትሽ እንደሱ እንኳን አትበያት። በወቅቱ ግን ይቅርታ ጠይቃ ነበር አይደል? እሱማ ምን አይነቷ ደፋር ነች? እና ይቅርታ አደረክላት? አድርጌላት ፍቅራችን እንድንቀጥል ጠይቄያት ነበር። ከዛስ? ከዛማ እሷ ከኔ ጋር መቀጠል እንደማፈልግ ቆርጤ ነገረች። ከሷም ብሶ አልፈልግም። ያማታል እንዴ? አያማትም። ኃጢአቴ ይቅር የሚያስብል አይደለም አለች። አንተን ባየው ቁጥር ፊትህ በቆንኩ ቁጥር ኃጢአቴን ማስታወስ አልፈልግም አለች። እውነቷን ነው። አፍቅረሽ ግን ታውቂያለሽ? ማኔ ያረምን በወጣኝ። ስለዚህ አትፍረጂ። አሁን መሄድ አለብኝ። እኔ ምንሽ አቤልና አንቺ እንዴት ተዋወቃችሁ? እህቱ ጓደኛዬ ነች። አንድ ትምህርት ቤት ነው የምንማረው። አየሽ አይደል የህይወት ፈተና እንዴት አድርጋ ዙራ እንዳገናኘች። ሊያውም ቾምቤ እውነቱን ሊሰማኝ በተቃረበበት ሰዓት። አታስቢ መቅዲ፣ ሄኖክን ደግሞ ነው ያወራዋለሁ። ሲሰማሽ አይደለ? ቾምቤ እኮ በጣም ወግ አጥባቂ ነው። እንደዚህ እንደምታየው አይደለም። ቢሆንም እኔ አወራዋለሁ። አትልፊ፣ አይሰማሽም። ንዴቱ ራሱ መቼ እንደሚበርድለት አይታወቅም። አንተ ቂልጥቅሽ ይቻላል። ቦኒ ብሎ ሲጠራሽ ሰማው ልበል? አዎ። ምን ማለት ነው? ዘ ቫምፓየር ዲያሪ የሚለውን ፊልም አይተሽዋል? አይ አላየሁት። እዛ ፊልም ላይ ያለሽ ካራክተር ናት። በጣም ስለምወዳት ሁሌ ስለሷ ሳወራ የእሱ የዶርም ጓደኞች ናቸው ቦኒ ያሉ። ደስ ይላል።
ያሬዱ ግን ያለው ትሮዛሪ ለምንድን ነው አብረን ካሪየር ነው የምትለኝ? ቹቻዬ የሆነ ነገር እኮ ልጠይቅሽ ፈልጌ ነው። ወይ ምንድን ነው የምትጠይቀኝ? ቤዚን ቅድም ሳያት የሆነ ቀለል ያላት ነገር አለ እና ምን እንደሆነ እኮ ማወቅ ፈልጌ። እሷን አልጠየካትም እንዴ? ወይ መጠየቅ ሹቻ ደግሞ ራሴ ሌላ ችግር ልፍጠር እንዴ? ደግሞ ያሬዱ ሰሞኑን የፈጠርሻችሁ የሌለ ነው የተመቸች። የቱ ጮቤ? እቼ ችከላ ሙድሽ ምናምን ነቻ። ቆይ አውቄውን አመስሽ ነው እንዴ? ቹቹሻ እኮ ነኝ ብቻ ተሸመጠኝ እንዳይው ነቄ ከተባረማ ይቀራል። በቃ ሹቻ ቤዚን በእንደሱ አይነት ሙድ ካልሆነ እኮ በሌላ ሙድ ለመቅረብ ስለተቸገርኩኝ። ግን በቃ ዙሩን አታከራውሽ። ቆይ ያለችሽ ነገር አለ? አረ ምንም ያለች ነገር የለም አለ አይደለ? በቃ እንደዚህ በቃ እሺ ፒስ። ቆይ ደግሞ ምን ነበር ልትጠይቀኝ ነበር? ቹቹሻ ቅድም እኮ ቤዚን አይቻት የሆነ ቀለል ያላት ነገር አለና ምን የተፈጠረ ነገር አለ ወይ እኮ ነው ያልኩሽ። አዎ የተፈጠረ ነገር አለ። ምን የተፈጠረው? ቤዚት እኮ ከእናቷ ጋር ታረቀች። የምርሽን ነው ቹቻ? አዎ ያሬዱ የምሬን ነው። እንዴ ወይ ተመስገን። የምርሽ ቹቻ ምርጥ ዜና ነገርሽኝ። ግን ደግሞ ሌላ የሚደብር ነገር አለ። ምንድነው? ማዘርየው እኮ ይቅርታ ያደረጉላት ካንተ ጋር ያላትን ነገር እንድታቆም ቃል አስገብቷት ነው። እሱ ሊፈጠር እንደሚችል ገምቼ ነበር። ያሬዱ ይሄ ነገር ላንተ እንደሚከብድ አውቃለሁ። ግን ደግሞ ቤዚቲን ብዙ አታስጨንቃት እሺ? አዎ ቹቻ ልክ ነሽ። ከዚህ በኋላ ቤዛ ላስጨንቃት አይገባም። ያሬዱ ፈጣሪ ካለ ደግሞ ዞራችሁ አንድ ላይ መሆናችሁ አይቀርም። ተስፋ አደርጋለሁ። አረ ደግሞ በእናትሽ እንኳንም ከናታ ጋር ታረቀች። ወይ ቆይ ያሬዱ ጫንቆ ነበር እንዴ? አረ ቹቻ በጣም አስበሽዋል? እቺ ሳታስበው ከኔ ጋር በፍቅር ወደቀች። ከዛ ደግሞ በእኔ ምክንያት ከናታ ጋር ተጣላች። ከዛ ምክንያቱ እኔ እንደውም ሳቅጣም ነበር የደበረኝ። በቃ የሆነው ነገር አንድ ይሆናል። ግን ያሬዱ የማዘርየዋ ግርፊያ እንዴት ነበረ? አረ በስመ አብ እኔ የተገረፍኩት ሳይሆን ቤዚን የገረፏት ነው የሚመኝ። ፎን ቀይሉታል ነው ያሬዱ ሙሽኮሮብሽ። አረ ያሬዱ አረ ቹቻ እኔ ከቁም ነገር ነው ያወራለት አታለግጭብኝ። እኔ እኮ ፈታን አድርግ ብዬ ነው እሺ? አረ ቹቻ እሺ ጠብቂኝ ቹቻ። እንግዲህ ጽናትሽን ለመፈተን ይሆናል። የምሬን እኮ ነው። እኔ ከልጅነቴ ጀምሮ በመወዳቸው ሰዎች እየተፈተንኩ ነው ያለው። እና መፈተንሽን ጠላሽው? አይዞሽ እንዴት ሁሌም በፈተና የሚጸና ሰው የተባረከ ነው። እሱም እኮ ይገባኛል፣ ግን ደግሞ አንዳንዴ ይደክማል። ታሪ ለመሆኑ ያሬድ ያለሽበትን ሁኔታ ተረድቶሻል? እኔ እንጃ፣ ግን አሁን የተረዳኝ ይመስለኛል። ደግሞ እያስጠናሽው ነው። ጥናት አልከው እና ምንድነው? እኔ እንጃ እንዴ ቤዛ፣ ታዲያ ሁሉ ሰዓት ቁጭ ብላችሁ የምትሞነጫጭሩት ምንድነው? ታሪ ፍቅራችንን ልበል? እኔም ገምቻለሁ። ባካው ቆይ ይሁን ከልቡ ይሁን አላቅም፣ የሆኑ ጥያቄዎች ይዞ እየመጣ አስጠኘኝ ይለኛል። ደግሞ ማትስ ነው የሚጠይቅሽ አሉ። አይገርምም? የምር ያሬድ ቆራጥ ሰው ሆኗል ነው ብለህ ነው? ቤዛ እስኪ ንገሪ፣ ያሬድ ጋር መራራቁ ከብዶሻል አይደል? ታሪ አሏሽም በጣም ነው ከበደኝ። ግን ደግሞ እሺ ምን ላድርግ? ለምን አላማሽን ሳስቺ ከያሬድ ጋር ያለሽን ፍቅር እንድትቀጥይ እናትሽን አናግባባቸው ነው? እሱማ መቼም ሊሆን አይችልም። ለምን? ከዚህ በኋላ ይሄን ጉዳይ ላናወራበት ፋይሉን ዘግተናል። እኔ ያልገባኝ ያፈቀረችን ሴት ፍቅርሽን ትተሽ አላማሽ ላይ ብቻ ትኩረት አድርጊ ብሎ መጫን ስኬታማ ያደርጋል ብለሽ ታስቢያለሽ? እና ምን ይሄ? እኔ እስከሚገባኝ ፍቅርን መተው በጣም ከባድ ነው፣ በተለይ ደግሞ ቅርብሽ ላይ ያለን ሰው ሲሆን። እሱማ እኮ ግን ደግሞ ማሚ በዚህ ሰዓት ፍቅረኛ የሚያስተክል አይደለም። የሰው ልጅ በአንድ የሁለት ነገር ላይ ትኩረት ማድረግ አይችልም የሚል ሀሳብ አላት። እኔ ግን አይመስለኝም። ታሪ እኛ መሰለንም አልመሰለንም ሁልጊዜ ወላጆች በልጆቻቸው ጉዳይ ልክ እንደሆኑ ነው የሚያስቡት። ታዲያ እንደዚህ እየተሰቃየሽ የምትቀጥል እስከ መቼ ድረስ ነው? ምናልባት ትምህርቴን ጨርሼ በራሴ መወሰን የምችልበት እድሜ ላይ እስክደርስ ድረስ። ከዩኒቨርሲቲ ስትወጪ ማለት ነው? ለማንኛውም
ምንም ነገር ባላደርግልሽ እንኳን ማውራት ስትፈልጊ አግኚ። እኔ አሁንስ የቀስቴ ነገር ግን ምርር ነው ያለኝ። ግርም አሁን ደግሞ ምን አደረገ? ተምርሃል ስለው ዝም አልተማርክም ወይ ስለው ዘራፍ ይልብኛል። ለዛ ነው እንዴ? ምን አገባሽ ይጀምራል? ለማግባባት አልቻልንማ ማለት እኔ ማውራው እኮ የምጠቀማቸው እንግሊዘኛዎች ምንም ሊገቡት አልቻለም። አንድ እንግሊዘኛ ሲወረውር ነጥሮ ይመለሳል፣ ሌላ እንግሊዘኛ ሲወረውር ነጥሮ ይመለሳል። እንዴ ምንድነው የሚሻለው? ምንም እኮ ዳንጎሉ ሊዘልቅ አልቻለም። አንተ የምትጠቀመው እንግሊዘኛ እኮ የሆነ የሻገተ እንግሊዘኛ ነው። ሲጀምር አንተ ፍጥረቱ ሁላ ይቦንዳ ነው። አረ እንደሱ አይደለም። ለሱ የሚሆኑ እንግሊዘኛዎችን መርጬ ነበር ስጠቀም የነበረው። እንደው በሞት ስሙትልህ ምን አይነት እንግሊዘኛ ነው የተጠቀምከው? ባለፈው በአማርኛና በእንግሊዘኛ ተመሳሳይ ፍቺ ያላቸውን ቃላቶች ጠቀስኩለት። ለምሳሌ ብዬ እራት አልኩት። ምን ተለቆ ዳቦ ሊጦነ ብቻ እኔም የፈነኝ እንዳትለኝ። ምንድነው የምትቀበጥረው አንተ? እራት እኮ በእኛ የሚበላው እራት ነው፣ በፈረንጆች ደግሞ ሲሆን አይጥ ነው። እሱን ነው እንዴ? አዎ እሱን ነው። ቆይ እንደ እራት ያለ እስኪ ሌላ እንግሊዘኛ ንገረኝ እስቲ። እንደ እራት ያለ ኧረ ይሄ ነገር እኔ ምንም እያማረኝ አይደለም እንዴ። ምኑንም አያምር። ቆይ እስከ 12 ዘለቅ ያለው ያልከው ይሄን ሳታውቅ ነው እንዴ? አንተ ልጅ ምንድነው የምትለኝ? ምንድነው የምታፈለው? ይኸውልህ አሁንም አታውቀውን በቁጣ ለመሸፈን አትሞክር። ጠይቄሃለሁ፣ መልስ። እመልሳለሁ። ምንድነው የምታስጨንቀኝ? እኮ መልሰዋ። ቆይ ትንሽ ጊዜ ስጠኝ። የቤት ስራ ላድርግልህ ማለት ነው? ቆይ ምንድነው የምትማሩ? በዚህ አይነትማ የአቡሻም እንደዛው ነው ማለት ነው አይደል? ታዲያ እንደዚህ ዱብዳ የሆነ ጥያቄ ዱብ አድርገብኝ እንዴት አድርጌ ባንዴ ልመልስ? ትንሽ ጊዜ ስጠኝ። ወሰንኩ በቃ። አሁን ከሁላችሁም በእውቀት እህቴ ቤዛ እንደምትበልጥ አረጋግጥ። እሺ ንገረኝ፣ ምን ብለህ ነው እንደዚህ ጎበዝ ነሽ ምናምን ብለህ የምታሽቀብጠው? እሷን እኮ ባንዴ ስጠይቃት አንዴ ወገቤና አንዴ ግሬን ሳትል እኮ ነው ባንዴ ዱብ ያደረገችው እኮ። ምን ብላ እንዴ? ቦይ ብላ ነው። ይኸውልህ ቦይ ማለት በእኛ ሀገር ሲሆን ውሃ የሚፈስበት ቱቦ ሲሆን፣ ቦይ ደግሞ በእነሱ ሀገር ነው ወንድ ልጅ። አታው ልክ እኮ ነህ ቤዛ። በጣም በእናትህ ጂኒየስ የሆነች ልጅ እኮ ነች። ኧረ እባክህ ፈር አንተ ፈር። እንዲህ ምን ሆነህ ነው አሁን? ጂኒየስ ነች ጃኒየስ ነች እያልክ አንተ ነህ የምትገመገመው እንዴ? አሁን ይልቅ እሱን ተውና እስኪ እንደራት ያለ ሌላ ቃል ፈልግ። አንተ ምንድነው ሲጀምር እንትን የምትለኝ? በቃ ተወኝ። ጭራሽ ዛሬሽ ተነሳ እንግሊዘኛ ገና ስጠራ እኔ ያልተማርኩት ደደብ፣ አንተ ደግሞ የተማርከው መሀይም ማለት አይደለም እንዴ? ወይ ዛሬማ ጭንቅላትሽን ሳልፈታ ጠብቀኝ። ቆይ ሄኒ ሰላም ነው አይደለም? ሰላም እንዳልሆን ካውቃለሁ። እና ታዲያ ያውቅሽ ለምን ጠይቂኛለሽ? ስሜታዊ ከመሆነ በፊት ነገሩ እንዴት እንደተፈጠረ ለመረዳት ብትሞክር አይሻልም? አቤል እኮ የመጀመሪያ ፍቅረኛዋ ነው። ከኔ በላይ አስበልጣ ተወደው የነበረ ሰው። የመጀመሪያው ሊሆን ይችላል፣ ግን ካንተ በላይ ደግሞ ስለማስበለጠው እርግጠኛ መሆን አትችልም። እችላለሁ። እንዴት? ምክንያቱም ፍቅር ከጀመርን በኋላ በአመቱ ከሱ ጋር አንድ ላይ ሩም ተያይዛ ስትገባ ስላየው። እና አንቺ ልጅ ያምሻል እንዴ? ምክንያቱም ከኔ የተሻለ እሱን ስለምታፈቅረው ፍቅሯ ስላገረሸባት ነው አንድ ላይ ሩም የገባችው። ለዛ ነው ሴሰኛ ነሽ ያልካት? ፍቅረኛ ያላት ሴት ከሌላው ወንድ ጋር ሩም ከገባች ምን ልትባል ነው? አሁን ስለተናደድክ ምንም ልልህ አልፈልግም። ልክ ነሽ። ምንም ባትይ ነው የሚሻለው። ዛሬ የተፈጠረውን ነገር እንዴት እንደተፈጠረ ማወቅ አትፈልግም? ይቅርብኝ። ምንም ማወቅ አልፈልግም። አንተ ባትፈልግም ግን እኔ እነግርሃለሁ። ምንድነው የምትነግሪኝ? አቤልን አንተም መቅዲም እኩል ዛሬ ነው ያገኛችሁት። ቆይ አንቺና አቤል ራሱ እንዴት አብራችሁ ልትሆኑ ቻላችሁ? አቤል ሶሲ የምትባል ጓደኛዬ ወንድም ነው። እኔ የሚያወቅኩት ከዩኒቨርሲቲ ተመርቆ ከመጣ በኋላ። እባክሽ በእናትሽ አትደልኝ። ሄኖክ ምሬን ነው። እሺ ለምንድን ነው ያገኘሽው? ሶሲን ከፍቅረኛዋ ሊለያት ሲሞክር በሱ ጉዳይ ነበር ላናግረው የቀረብኩት። ለምንድን ነው የሚለያቸው? እኔ በፍቅር ስለተጎዳው አንቺም ደግሞ ተመሳሳይ ህይወት እንዲገጥምሽ አልፈልግም በሚል ነው ሊያስቆማት የሞከረው። የተገናኘንበት ምክንያት የፈለገ ነገር ቢሆን ሳይው ድጋሚ ነው ቁስል ያገረሽው። ልክ ነው። ቁስል ዳግም ሊያገረሽ ይችላል፣ ግን ደግሞ ያደረግከው ነገር ትክክል አልነበረም። ምን ሆነ ስተቴ? ለመቅዲ ጀርባህን ማዞር አልነበረብህ። በዛ ላይ ሴሰኛ ብለህ ክብሯንም ሞራሏንም የሚነካ ንግግር መናገር አልነበረብህ። እና ቆይ በዛ ስሜት ውስጥ ሆኜ ምን ማድረግ ነበረብኝ? ቢያንስ ታግዘህ እንኳን ማለፍ ነበረብህ። እኔ ራሱ ባደረግከው ነገር በጣም ነው የደበረኝ።
ፊዮሪ እኔ እኮ አለኝ የምትለውን እውነት ለመስማት እኮ ተዘጋጅቼ ነበር። ለሱም እኮ ተቀጣጥረን ነበር። አሁንም አረፈደም። ይኸውልህ ሄኒ እውነት መቅዲን አሁንም ድረስ የምታፈቅራት ከሆነ አዳምጣት። ከዛ ደግሞ የራስህን ውሳኔ ወስን። እስኪ ፊዮሪ ልጠይቅሽ፣ አንቺ በእኔ ቦታ ብትሆኚ ምን ታደርጊያለሽ? ፍቅረኛሽ ከድሮ ፍቅረኛው ጋር ሩም ሲገባ ብታይ ምን ብሎ ቢያስረዳሽ ታምኚዋለሽ? እኔ እኮ መናት አላልኩም። እና ምን ላድርግ? አዳምጣት ነው ያልኩት። እባክሽ ይሁን። አዳመጥኳት ማለት አመንኳት ማለት። አትሳሳት። ሁለቱም የተለያዩ ነገሮች ናቸው። ምን አይነት አበሳ ነው? ሄኒ እስኪ መለስ ብለህ ያሳለፋችሁትን የፍቅር ጊዜ ለማሰብ ሞክር። ከዛ ለመረዳት ሞክር። እንደውም እኔ አንድ ውሳኔ ላይ ደርሻለሁ። የምን ውሳኔ? ከዚህ በኋላ መቅዲ ማትረዳት ከሆነ ካንተ ጋር ያለኝ ወዳጅነት እዚህ ላይ ያበቃል ማለት ነው። ምን? አዎ ሄኒ እኔ እኮ መጀመሪያ ስቀርብ ጥሩ አዳማጅ ነህ፣ ሰው የምትረዳ አይነት ሰው ነህ ብዬ ነው። በዚህ ልክ ግን ጨለማ ትሆናለህ ብዬ አላሰብኩም ነበር። ጨለማ ነው ያልሽው? አዎ ጨለማ። እኛ እኮ ያለንን ብርሃን ልናሳይ ስንሞክር አንተ ግን ውስጥ ያለውን ጨለማ ብቻ ለማዳመጥ እየሞከርክ ነው። በዛ ውስጥ ደግሞ የምትኖር ከሆነ ደህና ሁን እሺ? ወይኔ ውሃው! ወይኔ አጣቡሻ አቡሻ ይቺን ይወዳል ሞላ ፌስታሉ እኔ ነው ያልከኝ? አዎ አንተን ያልኩ። ምን ታመጣለህ? እሱማ ምን አመጣለሁ፣ ግን ቦስ በሌለ ሰዓት የዚህ ቤት ቀኝ እጅ እኔ መሆኔ እንዳትረሳ። እና የወንግ እንደሆነስ ምን ይጠበስ? ቆይ ምን እሺ ነው? ምን አረኩኝ? ሰማለኝ ነው ወንድም፣ አንተ እንደፈለክ መጮ መበሳጨት ምናምን ነገር ትችላለህ። ውሃ ማባክን ግን መብት የለምሽ። አንተ ያማል እንዴ? ውሃ መቻ ባክንኩኝ? ከዚህ በላይ ምን መሆን ፈለክ? አሁን ያባከንኩ እኮ ቸርክ ያጥባል። ቆይ አንተ ላይ ምንድነው ችግር? ካለመሰሰት ስራ የለህም እንዴ? ያኔ ወንድም ስስትና ብክነት አይምታታብሽ። እኔ በሰስትም በቋጠርም ለቦስ ብዬ ነው። ደግሞ የድርጅት የስንት ሰው ጉሮሮ እንደቻለ አልገባሽም መሰለኝ። እባክህ ወሬ አታብዛ እንዴ! ያንተን የሚኪን የቀስቴን የስንት ሰው ጉሮሮ መሰለኝ የሚሸፍነው የድርጅት። የዛኛው ልጅ ስም አታንሳብኝሽ። የቀስቴን የሚኪ የሚኪ ግን እኮ አንተ ራስህ አሁን አነሳው። በቃ ለምንድን ነው የማትፋታኝ? ፍታኝ አልኩህ አይደል እንዴ? ሞላ ፌስታሉ ይላል የሰማኛ የሰጎንጭፍ የጅፍርም በአንበሳ ኮቴ ይልሻል። ውይ ኧረ በእናትህ ናሽናል ጂኦግራፊ ወሬን በእናትህ ወደዛ ተወልኝ። አንቺ መረጪ ምን ልበልሽ? ማን ብዬ ልጥራሽ? በቃ ሞላ ፌስታሉ ካልከኝ ይበቃል። እስቴል ግን ጀለስ ምን እሺ ነው የሌለ ሂፕ ያለችው? አንተ ልጠይቅ እንጂ ምን አድርገህ ነው ፊውዙን ያጋልከው? የምን ፊውዝ? ይኸው ከቻስ ካለች ጀምሮ በቃ ያንቺ ስም ሲነሳ ጓግጭ እያለሽ። ማ ጉጤ? አዎ ጉጤ። እንዴ አቡሽ ቀድመሽ መጥተሽ ነው አታቡሽ አትምና ቆይታ አንተ አመጃ እንዴ ወይ አታዚ ረዋ ያማን እንዴ ደግሞ ምን ሆንክ? ውሃ አታባክን ብዬ ስንቴ ነው የምነግርህ? ለምን 10 ጊዜ አይባክን ነው? አዎ ነው። እሺ ቦስ ይምጣ። ለቦስ አቀሳሰር የሆነ ቀን ደሞዝን ባላስቆርጥ እኔ ሙሉና ፌስታሉ ብላ አልጠራም። ምን ስለሆንክ ነው አንተ? ምን አደረገኝ ነው እንደዚህ በውሃ የምታበሰብሰኝ? አንተ ቤሉ ፊት ስለ ፒያራችን እያየው እያቀሳሰር ጨጓሬ ላጠች። የምሬን ነው? አዎ የምሬን ነው። እና በቃ ዝፈኝላታ። ምን ብሎ የሚዘፍንላት? ጨጓራዬ ተቃጠለ፣ ጨጓራዬ አትስራተስ ጨጓራዬ ተቃጠለ። አቡሽ አንተ እንዴት ነው የሚያደርገው? እኔ ውሃ አትንኩብኝ በቃ። አጥሩም እንዳትሞት እየተንገበገበ አቦ ወደዛ ሂድ በእናትህ። አንቺ ልጅ ግን ታውቆሻል፣ ከእለት እለት በጣም ብቻ መሆን እያበዛሽ ነው። ብቸኝነት ውስጥ እኮ ደስ የሚል ነገር አለ ጄሪ። እንዴ ብቸኝነት ደግሞ ምንድን ነው ደስ የሚል ነገር ያለው? ራስን ማዳመጥ፣ ከራስ ጋር ማውራት የሚባሉ ነገሮች አሉ። ሆ አንቺ ከራስሽ ጋር ማውራት አይሰለችሽም እንዴ? ለምን ይሰለቸኛል ብለሽ ነው? ኦፍ
አሁንስ የዚህ ልጅ ጢባር እንዴት ስልችት እንዳለኝ እኔ ራሱ እንዴት እንዳስጠላኝ ግን ሁኔታውን ሳይው የሆነ ሊቀርብሽ እየሞከረ እኮ ነው። ቆይ እኔን መቅረብ ለምን አስፈለገ? ያው እንደ ክላስሜት ቢቀርብሽ ምንድነው ችግሩ? ችግሩ እኮ እሱ የሚያወራውና የሚያሳየው ነገር ልክ እንደ ክላስሜት ሳይሆን አለ አይደል? ቆይ ጀንጅኖሻል እንዴ? አረ በፍጹም። እና ታዲያ ምን አይነት ወሬ ቢያወራሽ ነው እንደዚህ አንገሽገሽሽ? እባክሽ ታዩ ይልቅ ጨዋታን ቀይር። እኔ እኮ ችግሩ ጨዋታ ብንቀይርም ጨዋታው ተመልሶ ጆሲ ጋር ነው የሚመጣው። እኔ የምለው ባለፈው ግን ሄርሜላ ላይ ምን ይዘሽባት ነው እንደዚህ እየተጨቃጨቃችሁ የነበረው? ታያት እባክሽ፣ እሷንማ ነፍሷ ላይ እየተጫወትኩባት። ምን አድርገሽ? የባለ ሀገር ቁምጣና በረባሱ አድርጋ ለቦቼ ዘፈን ስትዘፍንለት ቀረጽኳት። ምን በረባሱ ነው ያልሽው? አይገርምሽም እኮ መሬት አይንከኝ የምትለው ሄርሜላ እኔም በጣም ድንቅ ነው ያለኝ። ቆይ አፍቅሯለች እንዴ? ያፈቀራትማ እሱ ነበር፣ ግን እሷ አይንህን ላፈራለች እባክሽ። እሺ ከዛም ቦቼ ከኔ ጋር መቀራረብ ሲጀምር በቅናት ተንጨረጨረችልሽና ከጄሪ ጋር አትቅረብ የፈለከውን ነገር አደርግልሃለሁ ስትለው ቦቼ ደግሞ ቁምጣና በረባሱ አድርገሽ ዝፈኝልኝ ይላል መሰለሽ። ቆይ ግን ምን ሲል ይሄን አሰበው? የሆነ ጊዜ እኔ ነሽ የሚለውን ሙዚቃ ቁምጣና በረባሱ አስለብሳ ዘፍነው ነበር። ገባኝ። እና ግን እሱ በተሮተ በቀላት ማለት ነው። በቀሉ ግን ደስ አይልም በጣም። ቆይ ግን አንቺና እሱ እንዴት ናችሁ? ምንም የተለየ ነገር የለንም ባክሽ። ጀስት ሄርሜላ ጋር ልተያይዤ ነው። በኋላ ግን አንቺን መጨረሻሽ እንደሷ እንዳይሆን። ማን እንጀሪ አላወቅሽኝ? ቀልደኛ። እኔ በኋላ ተናግሬያለሁ። ታሬ ሰላም ነው? እንዴት ነህ? አለሁ ደህና ነኝ። እኔ የምልህ ቹቻን አይታታል እንዴ? ቅድም ክላስ ውስጥ ነበረች። ምን ነው ችግር አለ እንዴ? አይ ችግር እንኳን የለው። ሜዛን ግን አይቻታለሁ። የምርህ ነው? የምሬን ነው። ግን አንተ የፈለከው ቹቻን ነው አይደል? ከነቃማ በቃ ይቀራልሽ። ለምንድን ነው ግን ሜዛን አይታታል ብለህ መጠየቅ ያልፈለከው? እኔ እንጃ ታሬ። እሺ ናስቲ አረፍ በልና አውራኝ። እሺ ነውራ። ከቤዛ ጋር የጀመርከው ጥናት እንዴት እየሆነልን ነው? ደስ ይላል። ግን እስከ መቼ ነው እንደዚህ የምትቆዩት? አላውቅም ታሪ። ፍቅር ግን ደስ ይላል። አንዳንድ ነገሮች አዎ፣ እኛ ፍቅር ግን ሙሉ ፈተና ነው። እና ለፍቅር መፈተን አግኝተህ ነው? የምርህን ነው ታሪ? የምሬን ነው። ቆይሽ እንዴት? ለክፉ አይስት እንጂ ፍቅር እኮ ፈተና ሲኖረው ደስ ይላል። ባክም ደስ ይሁንልሽ። እኔ የምልህ ታሪ፣ ቆይሽ አሁን እናቷ ብትረዳ ምን ነው? ቆይ ክፋቱ እንዴት ነው የምታስበው? ገና 18 ዓመት ያልሞላት ልጅ እንዴት ነው ፍቅረኛ ያዢ ብላ ፍቃድ የምትሰጣት? ቆይሽ ምን ችግር አለው? ብዙ ችግር አለው። እሺ ታሪ፣ ታዲያ እስከ መቼ ነው እንደዚህ የቤጂን አይን ለማየት ምክንያት የፈጠርኩ እሷ ጋር የሚሄድ? ምክንያት እስኪያልቅብህ ነዋ። ታሪ ግን ዛሬ ታውቋል የሌለ ሙድ እያስገብኝ። ለማንኛውም አንድ ነገር ልምከርህ። ምንድነው እሱ? ምክንያት እየፈጠርክ ልታገኛት የምትሞክረው ነገር በፍጹም እንዳታቋርጥ። የምርህን ነው ታሪ? አዎ የምሬን ነው። እንግዲህ አንተ የገጠመ ነገር እኔ ቢገጥመኝ ላደርግ የምችለው ነገር ይሄንን ነው። እንደዚህ የሚያበረታኝ ነበር ከጠዋት። ታሪ የምር በጣም አመሰግናለሁ። ሞላ ፌስታሉ ፒስ ነው ብራዘር። ምን ፒስ አለ በእናትህ? ደሞ ምን ሆንክ? እመጣለሁ ካልከኝ ስንት ሰዓት ሆነ? ብቻ ሰዓት ልትቆጣጠረኝ እንደው ገጠም አድርጌ ነው። ሰማለህ? ጊዜ ወርቅ ነው ሲባል አልሰማ? እባክህ አታካብድ። እያንዳንድሽ እንዲህ እያልሽ ነው እከክ በከክ ሆነሽ ቀረሽው። እሺ አንተ ወጥረ ሰራ ከዛ ምን አመጣ? ያው ምንም መፍጠር ባልችልም እንኳን
ለማዘር ገጠር ማለት ነው 62 ቆርቆሮ ቤት ነው የሰሩላት እኮ በላቢያጁ ወይኔ ማን በረፍት ሰዓት እኮ ቁራሌ ምናምን እሰራለሁ እኮ ያው በተወሰነ ሰዓት ደግሞ ጥበቃ ተፍተፍ ትያለሽ ግጥም አድርጌ ነው እና ምን ሰዓት ነው የምተኛው መተኛ ምን ያደርጋል ብለሽ አስፈላጊ ከሆነ ታክሲ ውስጥ ወይ ደግሞ ቁራሌው ልለቅም ስል የሆነ 30 ደቂቃ ምናምን እሺ ግን በሰ አንተ ልጅ ግን ተወለ ራስህ አስብ ገንዘብ እያልክ እንዳትሞት እባክህ በዚህ ዘመን እንደ ማሽን ትወጥረ ካልሰራ ተበልተሃል ያርግልሽ እንግዲህ አባቴ በላውን ልብስን ቀይርና አዳይ ወደ ስራ ይኸውልህ ዛሬ ሌላ ስራ አለኝ እንደውም አንተ ብዙ ሰፈር ስለምታውቅ ታግዘኛለህ ኧረ በስመ አብ ያበደ ነው እና ስንት ከፈልሽ አንተ ምን ሆናል ጀለስ እኮ ነኝ አቀስቲ እንደዚህ አይነት ቀልድ አይመቸኝም ታውቂልን ማለት ማን እንዳልገባው ትሆናል ጓደኝነት ሌላ ቢዝነስ ሌላ ኧረ ሙላ ግን ተገደይልህ እሺ በእናትህ እንደዚህ አይነት ቀልድ አይመቸኝም እሺ ቆይ ስንት ልክፈል አሁን ገና ወደ ነጥቡ መጣሽ እሱ እንደ ስራ ይወሰናል ለስታይል አትረጋጊም በቃ እኮ ይሄ በጣም ኖርማል ነገር ነው ይሄ ምንም የሚያረጋጋ ነገር የለውም እንዴ እኔ ጋር ሆኖ አስሬ ፒያሪ ላይ ቆይ እሺ ቢል ስሜትሽ እኮ ይገባኛል ግን በቃ አቡሽ እኮ ለምዶበት ነው ያረጋ እንደዛ ብሎ ነገር የለም አሁን ሳስበው ጭራሽ ፍቅሩ አልወጣለት ጉዴ ፈላ ቆይ እሺ ፍቅሩ ባይወጣለት ኖሮ ፒያሪ መኪናት ብሎ ምን ይቀበል ነበር እንጃ በእናትሽ ይሉ በቃ ለምዶበት ነው አልኩሽ ይሄው እንደውም ስለነሱ ስቶሪ እየመጡልሽ ነው እሺ አይደናው ምንድነው ምንላት ምን እንላታለን በቃ በእኛ ሙድ ፒስ እንላታለን ከዛ በቃ ነገሮች ሁሉ ፊክስ ይሆናሉ እሺ ምትለን ይመስላል አረ በእርግጠኝነት እሺ ትላለች ሚኪ እኮ ነኝ አንተ ይኸውል እዚህ ነገር ውስጥ የገባው በአንተ ምክንያት እንደሆነ ታውቃለህ አይደል እሺ ጊዜ ግባ ምን ሆነ ነው እኔ በአንተ ጉዳይ ስንት ጊዜ ነው የገባሁት ከፒያሪ ጋር ስንት ነው ያጋጫኝ ብቻ ሄደን ወይ አበለኝ እንዲህ ነው ፈርሽ ቆይ የምልህ ግን በቃ ቁልፍ እንዳደረገች አረ እንደዛ አይደለም በቃ በእኔ ምክንያት እንደደበራ ስላወቅኩ ነው በጋቢ ነው በቃ ታስቢ ያረዳል ወይ ትልሻለሽ ና አሁን አትጨቃጨቀኝ ነይ እሺ አረ ሚኪ በእናትህ ጀነቀል ምን ላደርግ ነው እባክህ ምን ያስጨርቅ አረ ሚኪ በእናትህ ጋቢ ነው ራሱ ሹፉ አረ በመድኃኒዓለም ጀመረ ምንድነው ፍጥነትን ገባው ውስጥ አረ በቃ ጋቢ ነው ናቸው ምንድነው ማለት ምንድነው ኮፍን ጥርጥር ተላል ከዛ ድግግ ገባ ጻምት ያረኝ ናይልኝ ነይለት በፍቅር አምላክ ብለሽ ናይልኝ በፍቅር አምላክ ብለሽ ናይልኝ የኔ ትርትር ባለፈው እኮ ስላስደበርኩሽ በእንደዚህ አይነት ስታይል ሶሪ ልልሽ ፈልጌ ነው አረ ሚኪ የምር በጣም ጸዴ ውር ይዛችሁ የመጣችሁት ታውቂሻ ወይ በጣም እውነት ይሄ ቆይ እንደው ዝም ያቻቸው እስቲ በእናትሽ ምንድነው እኔ አይደለም እነዚህን ሁለት ጥንዶች ይቅርና ቦኮ ሃራምና ኢራቅን ማስታረቅ የምችል ልጅ አይደለም አረ በእናትህ አረ ሚኪ አረ በእናትህ እስኪ አፍህን ዝጋውነስ ለምንድን ነው አፌን የምዘጋው ድል እኮ ነው ድግስ ያለ ድል ናት የሰሙት በእናትህ ከዚህ አመዳም ራቅ እኔና መዳም አዎ አንተና መዳም አረ ይህ ልጅ ምንም ሲያስጠልኝ የሆነ ጉጥ እግር አንተ እንደዚህ እጅ እንዳልፈርሽ ያዙልኝ አውሩን በእናትሽ ወይ በጣም አፈሰ
እና ተስማምተሃል? አዎ ተስማምቻለሁ አልኳን። ግን ደሞዝ ሲገባ ለቦስ ነግረውና ተቆርጦ ነው የሚላከኝ። አንተ ጭራሽ ይሄን ብር ነው ለቦስ ትናገራለህ እንዴ? አንተ ትቀልዳለህ እንዴ? ለኔ ለሞላ 1 ብር ዋጋላት 1 ብር ቀልደኛ። አስታይ ደሞ ፎንቃ ባለፈው ለሆነች ከካናዳ የመጣ ፖስታ ምናምን ብላ አድርስልኝ ብላ ልካኝ ነበር። ምን ከካናዳ የመጣ ፖስታ ነው ያልከው? አረ ፎንቃ ግን ይመቻል እንዴ ፖስታ ለማቀበል 2 አመት እኮ ነው የሰጠች። ቆይ ግን ችኳ ማን ነች? አላቅም እባክህ። ግን ይኸውልሽ ቀይ ልጅ ናት። ቀይ ነው ያልከው? አዎ ቀይ። እስኪ ሌላ ምልክት ንገረኝ። ይሄ ነገር ወሳኝ ነገር ሳይሆን አይቀርም። እና አንደውም ሐሳቤን ቀይሬያለሁ። መላክ አላገኘው ግጭ አይደለም። አንተ ልጅ ደሜን እየፈለው ነው። እዚህ ጋር ፍርሽ ሸቤኖሽ ምገቡ እንዴ? ብቻ እኔ ሙላ ፌስታሉን ልታስፈራራኝ እንዴ? አዎ አስፈራራለሁ። አባቴ እኔ ጋር ያለው መረጃ ያበደ እንደሆነ ገብቶኛል። ስለዚህ መላት ገባለ ይነገራል። ካልሆነ እንከው ማለት ዋላ ለብስሽ እና ታዲያ ስንት ነው የምታስከፍለው? እሱ ነው የሚባለው። ምን መሰለሽ ቅድም ከተነጋገርንበት ነው አዝማ ብለሽ እንዳይደብርሽልም ጀለሰልሽ አንድ ልታመር ነገር በታሪክበታልሽ አስታይ እና ታዲያ ጭቦ ዘልፍልኝ። እናማ ምን መሰለሽ ላናግር ፈልጌ ነበር። ማን? እኔን? አዎ አንተ። ምንድነው የምታናግሪኝ? ቆይ አንተ ለምንድን ነው የማትተወኝ? አልገባኝም። ስለምንድን ነው የምታወሪው? ስለምትልክልኝ ደብዳቤ። ምን? የምን ደብዳቤ? ስለዚህ ደብዳቤ ኃጢአትሽ በስቷልና ንስሐ ግቢ። እውነትም ንስሐ ብትገቢ ጥሩ ሳይሆን አይቀርም። ማላገጥ ነው። ይቅርታ ጸጋ፣ ስለምታወሪው ነገር ምንም አላውቅም። እባክህ አታስመስል። ቆይ እንዴት እኔን ጠረጠርሽ? ምክንያቱም ካንተ ውጪ እንደዚህ አይነት በሳል መልእክት ማንም ሰው ስለማይልክልኝ። አዝናለሁ። ግምትሽ ግን የተሳሳተ ነው። ታዲያ ማን ነው? አላውቅም፣ ግን ስገምት ከጠላትሽ ውስጥ አንዱ ነው ሊሆን የሚችለው። እኮ ማን? እሱን ማጣራት ያንቺ ስራ እንጂ የኔ አይደለም። ይሄ ያሟል እንዴ? የሆነ ብሽቅ ሲያስጠላ። እህቴ ገኒ፣ እኔ ቦቼ ወንድምሽ እያለሁ ምንድን ነው የተከሽው? ኧረ አልተከስኩም። ኧረ ተከዘሻል። ቦቼ ሞት አልተከስኩም። ተከዘሻል። እንደውም ከደሞዝ የምትቆረጥ ቆንጆ ሼል ጋብዝሽ። ያጂ ቦቼ እንደዚህማ አይሆንም። ያጂ ብያለሁ። ያጂ እባክሽ፣ እኔ ተናግሬ ሰው እምቢ ሲለኝ በጣም ነው የሚያናደኝሽ። ጠጪ። ልጠጣ? ኧረ ታይ ገኒ ታይ። አሁንም ታነቢዋለሽ አይደል ይሄን መጽሐፍ? ምን ላድርግ ብለህ ነው? ምን እንደሚልሽ እንደው ቁጭ ብሎ ያዋራሽ እንደሆነ እናያለን። ለመሆኑ ከየት እየመጣህ ነው? ከአባታችን ቢሮ ነው። ከአባታችን? ከአባታችን ነው። እንደውም ያንቺ አባት። አሃ ለካ ከአባታችን ስላልኩ ነው ግራ የገባሽ። ይኸውልሽ የእኔም ቤት እኔ በምን አምናለሁ መሰለሽ? በአንድ መርህ አምናለሁ። በምን አይነት መርህ? ይኸውልሽ ሰው ከወደድኩኝ የዛ ሰው የሆነ ነገር ሁሉ የኔ ነገር ነው ብዬ ነው የማምነው። በቃ ስትል ለምሳሌ አሁን ሚኪና ቡሽ የሚባሉ ወንድሞች አሉ። የሚኪ ፒያር የኔም ፒያር ናት። የአቡሻ ፎንቃ የኔም ፎንቃ ናት። ገብቶሻል? የኔ ትርታ ደግሞ የነሱን ትርታ ነች። ዋው! እሺ እነሱስ ያንተ የሆነውን ነገር የነሱ ያደርጉልሃል? በትክክል። ለዛም ነው አንቺን እህቴ ነች ብዬ ስላሰብኩ አባትሽን አባት ያልኳቸው። ከደበረሽ ግን ይቀር። ለምን ይደብረኛል? እንደዛ ከሆነ በጣም ጥሩ። እንደውም እዚህ ያፈራኋቸው ቤዛና ሹቱ የሚባሉ እህቶች አሉ። እሺ በቃ እህቶች ስለሆኑ ላንቺ እህቶችሽ ናቸው። ሰሞኑን ጊዜ ካለሽ አስተዋውቅሻለሁ። እሺ ደስ ይለኛል። እና ንገሪኛ። ምን ልንገር? ያንቺ የሆነ ነገርና የኔ መሆን ያለበት ነገር ካለ ንገሪ። ለጊዜው ያለኝ አባቤ ብቻ ነው። ቆንጆ። አባትሽ ግን ገራሚ ሰው ናቸው። እንዴት? ሰው እንደሚለው የሚያስፈሩ ሰው አይደለም እንዴ? ቀረብ ስትያቸው አረ ጨዋታ አዋቂ ናቸው። ቆይ ግን እንዴት አስተዋል? ባለፈው ዕለት የአንድ ሀገር ቤት ዘፈን እያንጎራጎርኩ ለሳቸው ቡና እየቀዳሁ ተው ቡናውን መቅዳት ትተህ ለእኔ አንጎራጉርልኝ አይሉኝ መሰለሽ? የምርህን? አዎ የምሬን ነው። ያንቺ ወንድም ደግሞ በዛው ቀጥል ዘፈን። ምን የሚለውን? ቆይ እንደውም ላንቆርቆርልሽማ። ዳቦት እንስራ ሆያ በላሆ ወጣ ኮበሌ ሆያ በላሆ
ሸንሸን እያለጃለ ሆ ያበላ ሆ ጎበል ያትፍሪ ሆ ያበላ ሆ መጣን ከደጅሽ ሆ ያበላ ሆ ቤትና አዝመራውን እንቦርቅበት ሆ ያበላ ሆ ያበላ ሆ ያበላ ሆ ያበላ ሆ ያበላ ሆ እያበለያ እያበለያ ጨሱን አባሪው አይኔን አሞኛል በየሰበቡ ማልቀስ መሮኛል እያበለያ አድረቀውላቸው ገብቼ የምር ቦቼ በጣም ጎበዝ ነው እንዴ ምን ሆነሻል እንዴ ግዴ ብርሽ ነው እንዴ ግን ደግሞ ይሄን ዘፈን አባቢ በጣም ነው የሚወደው ታዲያ ለዛር ለምን ይሰንቆረቁርኩላቸው የምር በጣም ደስ ብሎኛል ባይገርምሽ ግን አባትሽ ማብለው እንደሚጣሉ ታውቂያለሽ ማን ነው የሚልህ ሰው ሁሉ ቦቸራ ብለው ስለሚጠሩ ኪሳቸው ጉቺ ነው የሚሉኝ ጉቺ ደበረህ እንዴ ለምን ይደብረኛል እንዴ ጎዳና ላይ ያደግኩ ልጅ እኮ ነኝ ጎዳና ላይ ያደገ ሰው ደግሞ በቀላሉ አይደበረ ቦቼ ወይ ገኒ ካልደበረ አንድ ጥያቄ ልጠይቅህ ለምን ይደብረኛል ኧረ እንደውም ጠይቅ እስቲ ስለ ጎዳና ህይወት ንገረኝ ኧረ እኔ እናት ልጅ ስለኔ ጎዳና ህይወት ከተጀመረ አመትም አይበቃኝም ባይሆን ሌላ ቀን እነግርሻለሁ አሁን መሄድ አለብኝ እሺ ግን አደራ ሌላ ቀን እናወራለን ኧረ ችግር የለውም ቦቼ አንዴ ቃል ከገባ ቃሉን አያጥፍም ቆይ ግን እዚህ ከምታውደለድ ለምን ገብተሽ አትማሪ እንዴ መቼ አውደለደልኩ ከዚህ በላይ ማውደልደል አለ እንዴ ከአንድ ሻይ ነጋዴ ሰው ጋር ቁጭ ብሎ ማውራት በራሱ ማውደልደል ነው በአሁን አይን እያየሽ ቀጥ ብለሽ ወደ ክፍል ግቢ አንቺ እንቅልፍ ያስወስድሻል እንዴ ያቀጥላል ባይ ባይ ተነሽ ኦሆ ይሄ ምን አይነት ቀውስ ነው በፈጣሪ ጭራሽ አውደለደልሽ ይለኛል እንዴ አረ ምርጥ ላይ የቡጫጭቅናት ያልጀለስ መጣችሽ እኔ በቃ ይቅርታሽን መሄድ አለብኝ ወዴት ነው የምትሄጂው እንዴ ቅድም ምን አልኩ እኔ እሱን ካየኋላ ምን ስታለው መሄድ አለብኝ አንቺ የሚያክል ሰውዬ እየመጣ ትተሽ ውስጥ ሂጂ እግዚአብሔርን በጣም የሚያሳፍር ነገር ነው እኔ እኮ ልብ ያገኘው ነው የሚለኝ ግን በቃ ተረጋጊ በስድስት ምርጥ ይላል በቃ ምንም እንዳልተፈጠረ አታርጊ ሚኪ ፊስ ነው አለልሽ አባቢ አማን አለው በታይ ቀኑ ሙሉ እኮ አንተ ፍለጋ ስንከራተት ነበር ማን አዎ አንተ ያሬድ ሰላም ነው አለሁልሽ ልጅ ዳን ደህና ነኝ እኔ ደግሞ እሱ ስትፈልግ እንዳልነበር በጣም እርግጠኛ ነኝ አንቺ እንደዚህ አራዳ እንደነበርሽ አላውቅም ነበር ይበናሽ ይመች አዎ ቢዚ በቃ አንቺ ስፈልግ ነበር በቃ አንቺ ሳራይና ሳላገኝ ማለት ቆይ ያሬድ እኔ አንተን ማግኘትም አልፈልግ ነው እንዴ የሚመስለው እሱማ እኮ ያው እኔ የምለው ግን እኔ ራሱ ከእናንተ ከመሀል መውጣት የማልፈልግ ነው እንዴ ይመስላችሁ ማለት ሚኪ ወዴት ልትሄድ ነው የእናንተ ፍቅር ሲል ፒያሪና ፍቅር በቃ ሂጂ የፍቅር ማዕበልን ብቀዝፍ ነው የሚሻለው እናማ በቃ ይመቻችሁ ያራዳልኩት የምርጥላ ሰሚያልሽ ይኸውልሽ የሰጠውሽ ደቂቃ 30 ደቂቃ ነው እንደምንም ብለሽ አብቃቅተሽ ተጠቅሚያትሽ ያራዳልኩ ይመቻችሁ ያሬድ ግን መቼ ነው የምልህን ነገር የምትሰማኝ በዚህ ነው እኮ ሰምቼሻለሁ እና ታዲያ ሁሉ እያደረግክ ነው በቃ በዚህ ልቤ ሊሰማሽ አልቻለም ህሊናዬ ደግሞ በቃ እቺ ልጅ አታሰቃያት ተዋት ይለኛል ልቤ ደግሞ መልሶ ይሄን እናገኛት ከዛ በሁለቱም ወቅት ሳላስበው እግሬ እየመራኝ ይችላል ነጣጣ ውስጥ ነው ግን የገባነው በጣም በዚህ አሰቃየሻል ይገባኛል ወደ እንዳልሆነ እኮ እረዳሃለሁ ምክንያቱም አንተን የሚሰማ ነገር ምን ስለሚሰማ በቃ አሁን ልጅ ወዴት ነው ይሄን ያክል ካወራሽና አንቺን ካየሽ ቻው
ለምን መጣ? ይቅርታሽን ፈልጌ። እንደዛ ከሆነ በጣም አዝናለሁ። ይቅርታ አላደርግም። ለምን? ምክንያቱም ምንም ስላላጠፋ። እኔ ደግሞ ያጠፋሁት ነገር እንዳለ እየተሰማኝ ነው። እንደዛ ከሆነ ይቅርታህንም ሆነ ይቅርታ ንግግርህን መስማት አልፈልግም። ለምን ነው ልትሰማኝ አልፈልግም? ምክንያቱም ከሰማሁ ይቅርታ ላደርግልህ ስለምችል። ከይቅርታ በላይ ቆይ ምን አለ? እውነት ነው። ከይቅርታ በላይ ምንም ነገር የለም። ግን ደግሞ በእኔና በአንተ መሀል ከይቅርታ በላይ የሆነ ነገር አለ። ምንድን ነው? ጨለምተኝነት። ምን? አውጁ በእኔና በአንተ መሀል ጨለምተኝነት አለ። እኔ እናንተ ተነጋግረን ችግራችንን ከመፍታት ይልቅ ሁለታችንም ባመንነው ጨለማ ውስጥ መኖርን ነው የምንመርጠው። እንደዚህ እንድታስብ ያደረኩሽ እኔ ነኝ አይደል? አንተ አይደል? ታዲያ ማን? ሲሰኛ መሪ ነው። ምንድን ነው ያልሽው? ይልቅ አሁን መሄድ ይኖርብኛል። ወዴት ነው የምትሄጂው? ረሳሁ እንዴ? ሲሰኛ ሴት እኮ በአንድ ወንድ ረክታ አትቀመጥም። ስለዚህ ወደ ነበርኩበት ወደ አመሌ ብመለስ ይሻለኛል። መቅዲ በቃሽ። እስኪ ንገረኝ፣ ለምንድን ነው የሚበቃኝ? ስወድህ ስታመንልህ ሳፈቅረህ ካልገባህ ለምንድን ነው የሚበቃኝ? ምክንያቱም በገዛ ምላሴ ባመጣሁት ጣጣ ጸጸቱን ልቋቋመው ስላልቻልኩኝ። አንተ አንድ ቀን አጠፋው ብለህ ይሄን ሁሉ ጊዜ ጸጸተ። እኔ ግን ከዚህ በፊት ምን ያህል ሲጸጽተኝ፣ ምን ያህል ሲያመኝ፣ ምን ያህል ሲከፋኝ እንደነበር ይግባሽ። እባክሽ ሄኖክ በእናትህ ከዚህ በኋላ ተወኝ። ሞት ነው ለተዋደደ ሰው መለያየት ሞት ነው ለተዋደደ ሰው ስቃይን አሳየኝ ደርሶብኝ ብቀምሰው ስቃይን አሳየኝ ደርሶብኝ ብቀምሰው እንዋደድ ነበር ሰው እስኪ ቀናበት እንዋደድ ነበር ሰው እስኪ ቀናብን ስንለያይ ጊዜ ነው ቀኑ ጨለመብን ስንለያይ ጊዜ ነው ቀኑ ጨለመ ቦቦታመስ ተፈልጋ አገኘው እባክህ። ምን እየተካሄደ ነው ልትነግረኝ ትችላለህ? ሻውም እየተፈላ ነው፣ ቡናውም እየተፈላ ነው፣ ወተቱ እየተሸጠ ነው፣ ቆቀሮ ሳምቡሳ ሁሉም አለ። ቦሽኔ እየቀለድኩ አይደለም። እኔስ እየቀለድኩ ይመስልሻል እንዴ? ደሞ አይቻቻለሁ። እሺ እደደደ እና ማንን? አንተና ሄቨንን እና ያየሽን እንደሆነስ ምን እያወራችሁ ነበር? ቦሽኔ እየቀለድኩ አይደለም። ባክሽ እኔም እየቀለድኩ አይደለም፣ ቀልደኛ። ቆይ የማን ልጅ እንደሆነ ታውቃለህ? አዎ በደንብ አውቃለሁ። አብረህ እንደዚህ አፍን እየተካፈትክ አባትየው ቤ እመነኝ ከዚህ ስራ ትባረራለህ። ልባረራ? ታዲያ ምን ችግር አለው? ይህች ናትና ጄሪ። ቆይ ይሄንን ደረት መንፋት ከየት ነው ያመጣኸው? በጣም ብዙ ችግር ከማየት ነው ያመጣሁት። እሺ ምን ማለት ነው? ይኸውልሽ የእኔ እናት ከችግር ጋር ብዙ አመት ተቆራኝተሽ ስትኖሪ ብዙ ነገር ትለምጃለሽ። በተለይ ደግሞ የሰውን ልጅ ማክበር እንጂ መፍራት እንደሌለብሽ። ይኸውልሽ እኔ ከልጃቸው ጋር ምንም ነገር ሳይኖረኝ ቢያባርሩኝ እመኝኝ ይኸው ሞች ጸጸቱን አይችሉትም። ግን ደግሞ እሳቸው እስኪጸጸቱ ድረስ አንተ በራብ ትሞታለህ። ምን ሆነሻል? የሰማይ ወፎችን ሳያርሱ ሳያጭዱ የሚመግብ አምላክ ለኔ ያሳል እንዴ? ቦቼ ግን ምክሬን ብትሰማኝ ጥሩ ነው። ቆይ እኔ የምለው አንቺ ግን ምን ሆነሽ ነው እኔን መምከር ያማረሽ? እንዲሁ አንቺ ልጅ ግን በኋላ ናት። ይኸውልሽ እንዲህ እያልሽ ከኔ በቅርብ ይዘሽ በኋላ ቼክም አላረግሽም። ይሁንክ ጎማሬ እጀረዛ ቦቦታመስ ይደረዛ እጄ ሸት ዶን ፑሪ ጸደይ ቆንጆ
ብቻ ስምሽም እያልሽኝ እንደው አንቺ ልጅ ስነ ስርዓትሽን ያዥ። የኔ ቆንጆ እኔ ስነ ስርዓቴን ይዛለሁ። ቆይ ግን የደብዳቤው ነገር እንዴት ሆነልሽ? አያገባሽ እንዴ? ለምንድን ነው የማያገባኝ? እኔ እኮ እህትሽ ነኝ። ቹቹ በቃሽ። ውይ የኔ እናት አናደርኩሽ አይደለ? እንዲህ ራስሽ እንደደበቅሽ የምትቀሪ ይመስሎሻል? ይሄ ደግሞ ምን ማለት ነው? ስለምን እያወራሁ እንዳለው በደንብ ገብቶሻል? እሺ ውይ ጸግዬ፣ እኔ እኮ የአንቺ አማርኛ ቃሎች ጥጥር ስለሚሉብኝ ለመረዳት ትንሽ ይከብደኛል። ጥሩ፣ በቅርቡ በደንብ እንድትረጂ ባላደርግሽ እኔ ጸጋ አይደለሁም። እሺ ጸግዬ፣ ለዚህ አባባልሽ አንድ ሙዚቃ ልጋብዝሽ። የምን ሙዚቃ? ስልቻ ቀልቃለው ቀልቃለው ስልቻ ጉራ ብቻ። እመኚ፣ ጉራ ብቻ እንዳልሆነ በቅርቡ አሳይሻለሁ። እኔም በጣም ይመቸኛል። ለማንኛውም ባይ ብሽቅ እንዲህ እንዳላገጥሽብኝ የምትቀር ይመስሎሻል? ባልሰራልሽ ቆይ እንዴት ልታገኘኝ ፈልግ? ስለጨነቀኝ ነው ላገኝሽ ፈለግኩት። ለምንድን ነው የሚጨንቀኝ? ቆይ ትናንትና ከተለያየን በኋላ ቦኒ እንዴት ሆነች? በጣም ከፍቷት ነበር። ገምቼ ነበር። አንተስ እንዴት ሆንክ? ምንም ደህና አይደለሁም። ግን ህይወታችሁ በጣም ነው የሚያሳዝነው። ፊዮሪ፣ እኔ እኮ ወዳታለሁ። ገብቶኛል። እሷ ግን ፈጽሞ ልትቀበለኝ አልቻለችም። ግን እኮ አንድ ያልገባ ነገር አለ። ምንድን ነው እሱ? መቅዲ ሄኖክን በጣም ታፈቅረዋለች እና በፍጹም ወደ እኔ ትመለሳለች ብለህ ተስፋ እንኳን አታድርግ። ተስፋ በማድረግ ላይ ተስፋ ቆርጫለሁ እና ግን ድንገት ሳያት የማላውቀው ስሜት ይረብሸኛል። እሱን ስሜት ላለማስተናገድ ከፈለግ ድጋሚ አታገኛት። ቆይ ታረቁ እንዴ? ስለ እነሱ ምንም ባለ ደስ ይለኛል። ምን ችግር አለው? እኔ ስለ ሰው ህይወት ማውራት ደስ አይለኝም። እሺ አንድ ነገር ብቻ ተባበሪ። ምንድን ነው እሱ? ደውይላትና ያለችበትን ሁኔታ ጠይቂያት። ይቅርታ ቤል፣ ይህንን ማድረግ እንኳን አልችልም። በጣም ይቅርታ። ቆይ ግን ፎንቄ ትምህርት ቤት ድረስ መጥተህ ካልወሰድኩሽ ያልከው ናፍቆት ያንስረው ነው አይደለ እንዴ? ማንሰራ አንድ ሁለት አለው እንዴ? እስቲ ቆይ አፍንጫ ሊል ብቻ ሙር ለመያዝ ባልሆነ። ቆይ ግን ዛሬ ስራ የለም እንዴ? ነበረ እባክሽ፣ የሆነ መላ ፈጥሬ ነው የመጣሁት። ፎንቄ ላገኛት ልሄድ ነው ብትል ማን አባቱ ይከለክላል? እሱማ ማን አባቱ ይከለክለኛል ብለሽ ነው? ቆይ ግን ምን ሆነ ነው ፊት ጭር ብሏል? የተፈጠረ ነገር አለ እንዴ? አይ ምንም የለም፣ ግን የሆነ ነገር ልጠይቅሽ አስቤ ነበር። ምንድነው የምትጠይቀኝ? ለሞላ ለሆነች ልጅ ስጥልኝ ብለሽ ስጠሽ ደብዳቤ ምን ነበር? ምን ሞላ? ማን ነው? ማን ነው ሞላ? ሞላ ፌስታሉ። በርጣፍ የሆነ ልጅ። ቆይ ምን ብሎ ነው የተቀደደብህ? ፎንቄ አሁን ምንም ይበል ምን የጠየቅሽን ብቻ መልሽልኝ። ባልመልስ ምን ልታመጣ? ፎንቄ በእናትሽ የጠየቅሽን ብቻ መልሽልኝ። አልመልስም። ለምን? ምክንያቱም ስለማያገባ። ፎንቄ ሙች የሆነ ነገር እያደረግሽ እንደሆነ አውቄብሻለሁ። በእርግጠኝነት ጸጋን መንገድ ላይ ጠብቀሽ የምትፈርሻት አንቺ ነሽ። እኔ ደግሞ እየተከታተልኩ እጅ ከፍንጅ ካልያዝኩሽ ቀስት ሄደለሁ።